ዛሬ ስለ አንድ እጅግ ድንቅ የተፈጥሮ ስጦታ እናወራለን። ፈሳሹ ወርቅ እየተባለ የሚጠራው ማር። ማር ለሰው ልጅ ከምግብነት ባለፈ በውስጡ ባለው ልዩ ጣዕም፣ ለስላሳ ይዘትና ፈዋሽነቱ የታወቀ ነው። ነገር ግን አንድ ጥያቄ ልጠይቃችሁ። በየቀኑ የምትመገቡት ማር ንጹህ ስለመሆኑ ምን ያህል እርግጠኛ ናችሁ? በአሁኑ ሰዓት በንግድ ዓለም ውስጥ ማርን በተለያዩ ነገሮች በመበረዝ ጥራቱን የማሳጣት ልማድ በሰፊው ይስተዋላል። ዛሬ በዚህ ቪዲዮ ማርን ገዝታችሁ ወደ ቤት ስታመጡ ንጹህ መሆኑን በራሳችሁ በቀላሉ የምታረጋግጡባቸውን ድንቅ መንገዶች በዝርዝር አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ማር ለምን ፈሳሹ ወርቅ እንደተባለ እንይ። ማር በሽታ የመከላከል አቅምን ይጨምራል። ለሳልና ለጎሮሮ ህመም ፍቱን መድኃኒት ነው። ነገር ግን ማሩ በስኳር ወይም በሌሎች ኬሚካሎች ከተበረዘ እነዚህን ጥቅሞች ከማጣታችን በተጨማሪ ለጤናችን ጠንቅ ሊሆን ይችላል። ዛሬ የምናየው ማሩ ውስጥ ውሃ፣ ስኳር ወይም ሌሎች ባዕድ ነገሮች መኖራቸውን እንድንለይ ይረዱናል። የመጀመሪያውና ቀላሉ መንገድ የውሃ ሙከራ ነው። አንድ ብርጭቆ ውሃ ውሰዱና አንድ የሻይ ማንኪያ ማር ጨምሩበት። ማሩን ሳታማስሉት ተመልከቱት። ንጹህ ማር ከሆነ በውሃው ውስጥ አይሟሟም፣ በቀጥታ ወደ ብርጭቆ ስር ይወርዳል። የተበረዘ ማር ከሆነ ግን ገና ውሃው ውስጥ ሲገባ መሟሟት ይጀምራል ወይም ውሃውን ያደፈርሰዋል። ይህም ማሩ ውስጥ ስኳር ወይም ውሃ ተጨምሮበት እንደነበር ትልቅ ማሳያ ነው። አሁን ደግሞ ሁላችንም ቤታችን ውስጥ ልናገኘው በምንችለው ቀላል ነገር ማለትም በአንድ ቁራጭ ወረቀት ሌላ አስገራሚ ሙከራ እናደርጋለን። ይህ ሙከራ የወረቀት ሙከራ ወይም ፔፐር ቴስት ይባላል። ብዙ ጊዜ ማር ሲበረዝ በውሃ ወይንም በስኳር ፈሳሽ ነው። ይህን ደግሞ አይናችን ብቻውን ሊለየው ይከብደው ይሆናል። ነገር ግን ወረቀት ውሸት አያውቅም። በወረቀቱ ላይ ጥቂት ጠብታ ንጹህ ማር አድርጉበት። ማሩ ወረቀቱን የማርጠብ ምንም ምልክት አያሳይም። ልክ እንደ አንድ ትንሽ ዕንቁ ወረቀቱ ላይ ኮራ ብሎ ይቀመጣል። ንጹህ ማር እርጥበቱ በጣም ዝቅተኛ ስለሆነ ወረቀቱን ሊያርሰው አይችልም። ወረቀቱን ገልብጣችሁ በጀርባው ብታዩት ምንም አይነት የእርጥበት ምልክት አታገኙም። ይህ ማለት ማሩ ተፈጥሯዊ ጥንካሬውን እንደጠበቀ ነው ማለት ነው። ጥርጣሬ ያለብን ማር ከሆነ ልክ እንደወረደ ወረቀቱ ዙሪያውን ማርጠብ ይጀምራል። ልክ እንደ ውሃ ፈሳሽ በወረቀቱ ውስጥ ይሰርጋል። ወረቀቱን ብታነሱት ከጀርባው የእርጥበት ምልክት ታያላችሁ። ይህ ምልክት በግልጽ የሚያሳየን ማሩ ውስጥ ባዕድ የሆነ የውሃ ይዘት ወይም ቀጭን ፈሳሽ መኖሩን ነው። ቤተሰቦች፣ ይህ ሙከራ ጥቂት ደቂቃዎችን ብቻ ነው የሚወስደው። ነገር ግን የምትመገቡት ማር ፈሳሽ ወርቅ መሆኑን ወይም ደግሞ ዝም ብሎ የስኳር ውሃ መሆኑን ቁልጭ አድርጎ ያሳያችኋል። ማር መግዛት ብቻ ሳይሆን ንጽህናውን ማረጋገጥም የጤናማ ህይወት አካል ነው። አሁን ደግሞ ወደ ሶስተኛውና ምናልባትም ከሁሉ በላይ ቀላል ወደ ሆነው ዘዴ እንለፍ። ይህ ሙከራ ምንም አይነት ቁሳቁስ አይፈልግም። የእናንተን አውራ ጣት ብቻ ነው የሚጠይቀው። ብዙዎቻችን ማር ስንገዛ ዝም ብለን በአይናችን ብቻ ነው የምናየው። ነገር ግን መንካት ብዙ ሚስጥሮችን ይነግረናል። አውራ ጣታችሁ ላይ ጥቂት ማር ጠብ አድርጉና የሚከተለውን ተመልከቱ። እውነተኛና ንጹህ ማር ክብደት አለው። በአውራ ጣታችሁ ላይ ሲያርፍ እንደረጋ ይቆያል እንጂ ወዲያው እንደ ውሃ አይፈስም። ይዘቱ ወፍራምና በደንብ የሚለጠፍ ወይንም ስቲኪ ነው። ልብ በሉ፣ ቆዳችሁ ይህን ማር ወዲያው አይመጠውም። ማሩ በጣታችሁ ላይ ወጣ ብሎ ይቆያል። ይህ የሚያሳየው ማሩ ውስጥ ያለው የተፈጥሮ ግሉኮስና ፍሩክቶስ በራሳቸው ጠንካራ ትስስር እንዳላቸው ነው። በተቃራኒው ደግሞ ማሩ ውስጥ የስኳር ውሃ ወይም ሌላ ቀላጭ ነገር ከተጨመረበት ልክ እንደ ተራ ፈሳሽ ሆኖ ታገኙታላችሁ። ጣታችሁ ላይ ሲያርፍ ወዲያው መፍሰስ ይጀምራል ወይም ደግሞ ቆዳችሁ በቀላሉ ይመጣዋል። ያ የመለጠፍ ወይንም ስቲኪነስ ባህሪው ደካማ ከሆነ ወይም ደግሞ እንደ ውሃ የቀጠነ ስሜት ከሰጣችሁ እዚህ ጋር
ጥያቄ ምልክት ማስቀመጥ አለባችሁ፣ መጠራጠር አለባችሁ። ይህ ዘዴ በጣም ቀላል ስለሆነ ማርን ከመደብር ውስጥ ወይንም ከገበያ ውስጥ ቆማችሁ እንኳን በፍጥነት ልትሞክሩት የምትችሉት ድንቅ መንገድ ነው። አውራ ጣታችሁ የማሩን ንጽህና የሚመሰክርላችሁ ትንሹ የቤተ ሙከራ መሳሪያችሁ ነው። አሁን ደግሞ ወደሚቀጥለውና እጅግ አስገራሚ ወደሆነው ሙከራ እንሂድ። ይህንን የእሳት ፈተና ልንለው እንችላለን። እውነትን ከሐሰት የሚለይ የማሩን ማንነት ፍንትው አድርጎ የሚያሳይ ሙከራ ነው። ታዲያ ማር ወዳጅ ከሆኑ ይህንን ሙከራ በደንብ ሊያስተውሉት ይገባል። ጥቂት ማር ወስደው በድስት ላይ ወይም ማይክሮዌቭ ውስጥ ለጥቂት ሰከንዶች አሞቁት። እዚህ ጋር ነው ትልቁ ልዩነት የሚታየው። ንጹህ ማር ለእሳት ሲጋለጥ ትዕግስተኛ ነው። ልክ እንደ ብልህ ሰው ሳይጣደፍ፣ ሳይንተከተክ ቀለሙን ቀስ እያለ ወደ ቀይ ወይም ወደ ወርቃማነት ይለወጣል። ከዚያም አልፎ ከድስቱ የሚወጣው ሽታ ከአበቦች መዓዛ ጋር የተቀላቀለ ደስ የሚል ጠረን አለው። ይህ ምልክት ማሩ ምንም አይነት ባዕድ ነገር ያልተቀላቀለበት የተፈጥሮ ስጦታ መሆኑን በኩራት የሚናገርበት መንገድ ነው። በተቃራኒው ደግሞ የተበረዘው ወይም ስኳር የተቀላቀለበት ማር ገና እሳቱ ሳይነካው ቶሎ ይንተከተካል፣ እንደ ሳሙና አረፋ ይደፍቃል። እንዲሁም በውስጡ ባለው ከፍተኛ የውሃና የስኳር መጠን ምክንያት ወዲያው የመቃጠል ሽታ ሊያመጣ ይችላል። እሳቱ በማሩ ውስጥ የተደበቀውን ስኳር ወይም ውሃ አውጥቶ ያሳየናል ማለት ነው። ወገኖች፣ ማር ስንገዛ ገንዘባችንን ብቻ ሳይሆን ጤናችንንም ጭምር ነው የምንሰጠው። ስለዚህ ማሩ እሳት ላይ ሲደረግ የሚያሳየው ባህሪ የእናንተን ጤና ይወስናል ማለት ነው። ይህንን ቀላል ሙከራ በቤታችሁ አድርጉና ሞክሩት። ምን አይነት እንደሆነ እወቁ። ብዙ ሰዎች ማር ሲረጋ እንደተበረዘ ያስባሉ። ይህ ግን ስህተት ነው። ማር ሲቆይ መርጋቱ የጥራቱ ምልክት ሊሆን ይችላል። ንጹህ ማር የተፈጥሮ የአበባ መዓዛ አለው። የቀመሳችሁት ማር ዝም ብሎ ስኳር ብቻ የሚል ከሆነና ምንም አይነት የተፈጥሮ ሽታ ከሌለው ንጽህናው አጠራጣሪ ነው። ንጹህ ማር ግን ሲቀምሱት ጉሮሮ ላይ ትንሽ የመከርከር ባህሪ አለው። ውድ የሀበሻ ኬር ቤተሰቦች፣ ጤናችን የሚጀምረው ከምንመገበው ምግብ ነው። ማር ስንገዛ እነዚህን ቀላል ሙከራዎች በማድረግ ራሳችንንና ቤተሰባችንን እንጠብቅ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ያድርጉ። ለጤናው የሚሆኑ ተጨማሪ መረጃዎች እንዲደርሶት ሰብስክራይብ ማድረጎን አይርሱ። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ንጹህ ምግብ እየተመገባችሁ ጤናማ ሆናችሁ ቆዩን።